እና አይ እሱ ባወቀ እግዚአብሔር እክል የለውም በስራው። እግዚአብሔር ሁሉም በጊዜው ውብ አድርጎ ሰራው። የጠቢቡን ሀሳብ ማለት ነው። ምክንያቱም አንተም ወይ አንድ ሰው የሚወደው ልጁን ለመዳር ቤት መስራት ነው የሚቀድመው፣ ምግብ ማዘጋጀት ነው የሚቀድመው፣ የሚበላ የሚጠጣውን ልብሱ ማዘጋጀት ነው የሚቀድመው፣ ልጁን መዳር። አያችሁ፣ የምንወደው ልጅ ለመዳር ቤት እናዘጋጃለን፣ ልብስ እናዘጋጃለን፣ የሚበላው የሚጠጣው ምግቡ ይዘጋጃል። ሁሉ ነገር ከተዘጋጀ በኋላ ልጅ ይዳራል። እኛ እጅግ የሚወደን የእግዚአብሔር ልጆች ስለሆን ሰማዩን ምድሩን የሚበላው የሚጠጣውን ሁሉን አዘጋጀና በተዘጋጀ በተሟላ ነው ላይ አንጥቶ ፈጠረን። ክብር ለስሙ ይሁንና ስለዚህ እኛ የምናመሰግነው ስለሚያደርግልን ነው። የምንጸልየውም ስላደረገልን ስለሚያደርግልን ነው እንጂ እኛ ለመነው አልለመነው ማን ይሰጠናል? እግዚአብሔር ይሰጣል። አስቡት፣ ክረምት ጊዜውን ጠብቆ ይመጣል፣ በጋም ጊዜውን ጠብቆ ይመጣል። የበጋ ስራ አለን፣ የክረምቱም ስራ አለን። ሌሊት ጊዜውን ጠብቆ ይመጣል። ሌሊት መጠቀሚያችን ነው፣ ማረፊያችን ነው። ቀን ጊዜውን ጠብቆ ይመጣል። ቀን ሰርተን የምንበላበት፣ የምንማርበት፣ የምንንቀሳቀስበት ነው። አስቡት፣ ይህንን ሁሉ እግዚአብሔር የፈጠረው ሰው ለምኖት አይደለም፣ ለሰው ስለሚያስፈልግ እግዚአብሔር አዘጋጅቷል ማለት ነው። ስለዚህ ኤልሳቤጥና ዘካርያስን ስንመለከት በዚህ መንገድ በሕጉ በስርዓቱ ይሄዱ ነበር። እግዚአብሔርን ይፈሩ ነበር ማለት ስለ ምድራዊ ነገር ጠይቀው ታያውቁም፣ ግን ያመሰግኑ ነበር ነው ነጥቡ እዚህ ላይ። ማታ በትርጓሜ ሊቃውንት አባቶቻችን በተለይ አሳፎች የተባለው ሊቅ ሉቃስ አንድን ሲተረጉመው ይህን ሀሳብ ማለት ነው። እሱ እጁ ካህኑ ማለት ነው ዘካርያስ እጁ ከማይጠንት አፉ ከጸሎት አይለዩም ይላል። ሲሆን ካህኑ ማለት ዘካርያስ እጁ ከማይጠንት አፉ ከጸሎት አይለዩም። አያችሁ፣ ካህን ነው። እጁ ከምን አይለይም? ከማይጠንት አይለይም። ማይጠንቱን ይዞ በመቅደሱ ይተጋ ነበረ። በሌሊትም በቀንም እግዚአብሔር ያገለግል ነበረ። አጀንዳው፣ ዓላማው፣ ተልእኮው ሁሉ እግዚአብሔር ማመስገን ማገልገል ብቻ ነበረ። ከመቅደስ አይለይም። እጁ ከማይጠንት አፉ ከጸሎት የማይለይ ካህን ነበር። የማይለይ ካህን ነው እና ደግሞ ሚስቱ ደግሞ ቅድስት ኤልሳቤጥም ደግሞ እጇ ከምጽዋት አፏ ከጸሎት የማትለይ ሴት ነበረች ይችላል። እስኪ በሉ ቅድስት ኤልሳቤጥ በሉ እስኪ አፏ ከጸሎት እጇ ከምጽዋት የማይለይ ቅድስት ሴት ነበረች። ምን አይነት ሴት ናት? ቅድስት ሴት ናት። አያችሁ፣ አመስግኗቸው ይገባቸዋል። እንደዚህ ሁነው ጧት ማታ ባልና ሚስት በእግዚአብሔር ቤት አገልግሎት ይተጉ ነበረ። ረፍት አልነበረባቸውም። እግዚአብሔር ይፈሩ ነበረ። በሕግና በሥርዓት ይጓዙ ነበረ። 90 ዓመት ያለፋት 100 ዓመት ያለፋቸው ናቸው። ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወወአ ውስተ ቤተ መቅደስ ሀባኖ ዘካርያስ ካህን ይላል ሉቃስ ስታነቡ ቁጥር 5 ጀምሮ የእግዚአብሔር መልአክ ቅዱስ ገብርኤል ለእነኚህ ደጋግ እናትና አባት ተልኮላቸው መጣ ይላል። ማን ተላከላቸው? እግዚአብሔር ለሚፈሩ ሰዎች ገብርኤል ይላካል። ገብርኤል ይመጣል። ገብርኤል ሲመጣ ዝም ብሎ አይመጣም፣ ደስታን ይዞ ነው የሚመጣው። የምን መልአክ ነው? የደስታ መልአክ ነው። አያችሁ፣ ደስታ ይዞ ነው መልአኩ የሚመጣው። ለእግዚአብሔርን ለሚፈሩ ሰዎች መጣ ገብርኤል ከሰማይ። ምን ይዞ መጣ? የምስራች። ምን አይነት የምስራች? ወደ ቤተ መቅደስ ገባ። ወቆመ በየማነ ምስዋዕ ለዘካርያስ ወልደ በራክዩ። የበራክዩ ልጅ ካህኑ ዘካርያስ መቅደስ ገብቶ ማይጠንቱን ይዞ በሚያጥንበት ጊዜ መልአኩ መጣና በማይጠንቱ በቀኝ በኩል ቆመለት ይላል። አያችሁ፣ መልአኩ በምሕረት ቆመለት ነው። በቀኝ በኩል መጣና በካህኑ በቀኝ በኩል ከማይጠንቱ ፊት ለፊት ቆመ መልአኩ። ያን ጊዜ አየው መልአኩና ካህኑ ተያዩ። ሲያዩ ምናል ፈራ። ወሶበሪዮ ዘካርያስ ደንገጸ። መልአኩን ባየ ጊዜ ዘካርያስም ደነገጠ ፈራም ይላል። ያን ጊዜ መልአክ ነውና ግሩም መልአክ ተገልጿልና ያስፈራል። ደግሞም እንግዳ ነውና መልአክ ሲያይ ባይኖ እንግዳ ነውና ምንም እንኳን በረድኤት በአገልግሎቱ በመቅደስ የማይለይ መልአክ ቢሆንም በልዩ አስተርእዮ ተገልጾለታልና ያን ጊዜ ግን ፈራ ይላል ዘካርያስ። መልአኩ ምን አለው? ዘካርያስ አትፍራ፣ ኢትፍራ ዘካርያስ አይዞህ አትፍራ ነው። ምክንያቱም እኔ ፍርሃትና ጭንቀት ሳይሆን ደስታን ያመጣሁት አለው። ክብር ለታላቁ መልአክ ነው። ኢትፍራ ዘካርያስ ብእሴ ፍትወት አንተ፣ በእግዚአብሔር ዘንድ የተወደድክ የእግዚአብሔር ሰው አገልጋዩ፣ ጠዋት ማታ እጅግ
ከማይጠንት አፍህ ከጸሎት የማይለይ አንተ የተወደድክ በእግዚአብሔር ዘንድ አትፍራ፣ የእግዚአብሔር ካህን አለው መልአኩ። ያን ጊዜ ዘካርያስም እያየ እየተመለከተ ነበርና ፍርሃቷን ለቀቀው። መልአኩ ጋር መነጋገር ጀመረ። ምን አለው መልአኩ? የኤልሳቤጥ ምሲትከ ትጸንስ ለከ ወልደ ወትሰምዮ ስሞ ዮሐንስ። ዮሐንስ ብዬ ተፍሲቶም ለኩሎሙ ደቂቀ እስራኤል። ዮሐንስ የሚባል የኤልሳቤጥ ሚስት ልጅ ወንድ ትጸንሳለች፣ ትወልዳለች። ስሙ ዮሐንስ ይባላል። ትርጓሜው የሕዝብ ደስታ ማለት ነው። እስኪ በሉ ኤልሳቤጥ በውስጡ ሚስት ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ ዮሐንስ ይባላል። የስሙ ትርጓሜም የሕዝብ ደስታ ማለት ነው። ክብር ለታላቁ ሐዋርያ ይሁን። የሕዝብ ደስታ የሆነ ልጅ ይወለዳል። ያንተ ደስታ ብቻ አይደለም፣ የኤልሳቤጥም ደስታ ብቻ አይደለም። የሚወለደው ልጅ የሕዝብ ደስታ ነው ማለት የምን ደስታ ነው? አዎ የሕዝብ ደስታ የሆነ ልጅ ይወለዳል ነገረው። ነገር ግን ዘካርያስ አሁንም ይሄ ነገር መልአኩ ድንገት ተገልጦበታልና ይህንን እየተቀበለም እየተጠራጠረም ይጨነቅ ነበረ። ፍርሃቱ አለቀቀው ነበረ ይላል። ምክንያቱም መልአክ ያስደነግጣል አይደል? አይቶ ስለማያውቅ ካህኑ ተጨነቀ። ከእግዚአብሔር ዘንድ የተተመነው ሀቤከ እንግዲህ ከወዜኑከ እነግርህ ዘንድ ወደ አንተ መጥቻለሁ ፈጽሜ ዘንድ ይህንን ከእግዚአብሔር ተልኬ ነው የመጣሁት እያለ እየነገረው የእግዚአብሔር መልአክ ገብርኤል እባላለሁ እያለ እየነገረው፣ ነገር ግን ተጨንቆ ፍርሃቱ አለቀቀው ነበር ይላል። ከዚያ ምን ያለው መሰላችሁ መልአኩ? እኔ ከእግዚአብሔር የተላከልህን ነገር የምስራች ይዤ መጥቻለሁ። ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች። ለእግዚአብሔር የሚሳነው ነገር የለም። እምነግርህ ነገር ቢኖር ግን ከእግዚአብሔር የተላከልህን ይህን የምስራች ለመቀበል አላመንክም፣ ተጨንቀህ ፈርተህ ተጠራጥረሃልና ልጁ እስከሚወለድ ምልክት ይሁንህ፣ አፍህ ዲዳ ይሆናል አለው። ከቃሉ ጋር ናቸው። ማን እስከሚወለድ ምልክት እንዲሆነው ነው፣ ሊጎዳው አይደለም። ምልክት ይሁን ከእግዚአብሔር የተላኩ በዚህ ይወቃል። ከእግዚአብሔር የተላኩ ነኝ መልአኩ ገብርኤል እያልኩ እየነገርኩ የምስራች ልነግርህ መጥቻለሁ። ልጅ ትወልዳለህ፣ በስተርጅና የሚሆን ፈቃደ እግዚአብሔር ሆኗል። የማን ፈቃድ ሆኗል? አዎ እግዚአብሔር ፈቅዷል አለው። በእርግጥ ሚስቴ ልማደ አንስት ቁሟል። በስነ ፍጥረትም በስነ ተዋልዶም የተለመደ ነገር አለ። እኛ የምናውቀው ነገር በሰውኛ እሱ ነገር ቁሟል። ልጧ ተልሷል፣ ጉድጓዷ ተምሷል። ሞት ነው የምጠብቀው። ከዚህ በኋላ ልጅ አይጠበቅም ከሷ ማይጸል ብለን ሊሆን ይችላል አለው። ግን እግዚአብሔር ፈቅዷል። ማን ፈቅዷል? የደረቀውን ማለምለም ይችላል እግዚአብሔር። አይችልም እንዴ? አዎ የተዘጋ ማህፀን መክፈት ይችላል እግዚአብሔር። ይሄንን ባለማመን ግን ይሄን ባለመቀበል ስለተጠራጠርክ አለው እግዚአብሔር የተናገረውን አያስቀርም፣ የማያደርገውን የማይናገር ለቃሉ የታመነ አምላክ ነው። ኤልሳቤጥ ትጸንሳለች፣ ልጅ ትወልዳለች፣ ስሙ ዮሐንስ ይባላል። እስከሚወለድ ምልክት ይሆን ዘንድ አፍህ ዲዳ ይሆናል አለው። ከዚያ ጊዜ ጀምሮ መናገር አይችልም ነበር። በቤተ መቅደስ ነበርና መልአኩ ጋር እየተነጋገረ ብዙ ቆየ ይላል። ሕዝቡ ግን በውጭ ሆነው ይጨነቁ ነበር ይላል መጽሐፍ ቅዱስ። እንደዚህ ሕዝቡ ውጭ ላይ ሆኖ አባቱን ይጠብቃል። ዛሬ አባቶቻችን ቅዳሴ ቀድሰው እስከሚወጡ እስከሚባርኩት ድረስ በናፍቆት እንደምንጠብቃቸው፣ መስዋዕት አሳርገው ከእግዚአብሔር ጋር አማልደው ወጥተው እስከሚባርኩት ድረስ እንደምንጠብቃቸው፣ ኪዳን አድርሰው ማሕሌት ቆመው ቅኔውን ተራቀው ወጥተው እስከሚባርኩት ድረስ እግዚአብሔር ይፍታ እስከሚሉት ድረስ በናፍቆት ውጭ ሆነን እንደምንጠብቃቸው ይጠብቁን ነበር። አባታቸውን መስዋዕት አረገለት ይሆን? እግዚአብሔር ዕጣኑን ተቀበለለት ይሆን? አረገለት ይሆን? እያሉ የዕጣኑ መዓዛ በእግዚአብሔር ተወዳጅነት ሆነለት ይሆን? ወይስ ምን ገጠሙ አባታችን ዛሬ ዘገየብን ብለው ይጨነቁ ነበር። ደግሞ ይጸልዩልን ነበር ይላል። እሳቸውን ወረቀት ይሰጡታል፣ ብዕር ይሰጡታል። ሀሳቡን በሙሉ እየጻፈ ይሰጣቸው ያሳያቸው ነበር። ከመልአኩ ጋር የተነጋገረ በመቅደስ እንደቆየ ልጅ እንደሚወልድ ያንን ባይነግራቸውም ነገር ግን መልአክ እንዳናገረው በመቅደስ እንደቆየ እግዚአብሔር በልዩ አስተርጎ መልአኩ እንደላከለት ይህንን ሁሉ ደግ እየጻፈ ይነግራቸው ነበር። ዘካርያስ ዮሐንስ ተጸንሶ እዚያ በኋላ ምረከኔ መዋዕል ጸንሰት ኤልሳቤጥ ብእሲቱ ከሁለት ቀን በኋላ እንግዲህ መስከረም 26 ነው ይሄ ብስራቱ። ከሁለት ቀን በኋላ ማለት ከጥቅምት 1 ጀምሮ ይቆጠራል። ከጥቅምት 1 ጀምሮ ስንቆጥረው 9 ወር የሚሆነው መቼ ነው? ዛሬ ነው አይደል? አቆጣጠሩ ቀመሩ እንደዚያ ነው። ከሁለት ቀን በኋላ ኤልሳቤጥ ሚስቱ ጸነሰች ይላል። የቃሉ ሚስት
ምን አለች? ክብር ለእግዚአብሔር ይሁን። ጸነሰች። አዎ መሀን የምትባለው አትወልድም የምትባለው እቺ ማይጸባ የደረቀ ነው እየተባለች ትሰደብ የነበረችው በተለይ በዚያ ዘመን በብሉይ ኪዳን ሕግ ውስጥ ስለሆነ ያሉት በብሉይ ኪዳን ልጅ አለመውለድ ትልቅ ኃጢአት ተብሎ በሰዎች ይታሰባል። በእግዚአብሔር ግን አይደለም። በእግዚአብሔር አይደለም። በሰዎች ዘንድ ግን ልጅ አለመውለድ ኃጢአት ስለሚቆጠር ሰዎች አይገድሏቸው ነበረ። ማህበራዊ ኑሮ እንኳን አብሮ አይሳተፉ ነበረ። ስድብ ነበረባቸው። ያንቋሽሿቸው፣ ዝቅ ያደርጓቸው ነበረ። ሐዋርያው፣ ነቢዩ፣ ሰማይቱ፣ ካህኑ፣ መናኙ፣ የበረሃው ኮከብ ዮሐንስ ተወለደ። ዛሬ ዮሐንስ ተወለደ። ዛሬ ከተወለደ በኋላ 8 ቀን መቁጠር ትችላላችሁ። 8 ቀን ቆጥረው በሕገ ኦሪት መሰረት ወደ ቤተ ግዝረት ወሰዱት። ቤተ ግዝረት በ8ኛው ቀን ሄደ። ክርስቶስን በዚህ ሕግ ስለቀጠለ ቤተ ግዝረት ነው በተወለደ በ8ኛው ቀን። ይሄ የኦሪት ሕግ ነው። በዚህ ሕግ የሚኖረው ሁሉ ይህ ይፈጽማል። ክርስቶስን በዚህ ሕግ እየፈጸመ ያደገው ወፈጸመ ግብረ ተሰብኦ ዘእንበለ ኃጢአት ባሕቲታ። ድንግል ማርያም ኢየሱስ ክርስቶስን በኦሪት ሕግ ነው ያደጉት። ሕግና ሥርዓት እየፈጸሙ ያለ ኃጢአት በስተቀር ነው የሚለው። የሰው ሁሉ ስራ ሰራ ከሚለው አንዱ በሕገ ኦሪት መኖር ነው ማለት ነው፣ መፈጸም ነው። እና በ8ኛው ቀን ዮሐንስ ወደ ቤተ ግዝረት ሄደ። ግዝረት ቤት ሄዶ ደግሞ ቤተሰብ ሁሉ ይሰበሰባል። እናትም አባትም ባሉበት ስም ይወጣል። በዚያ ቀን ምን ይወጣል? ስም ይወጣል። ቀድሞ ሊቃውንቱ ሲሉ ነበር ምልጣን በተባለው ድጓቸው ወደዚያ ተሰብስበው ኤልሳቤጥም አለ ልጇን ታቅፋ ከወለደች 8 ቀን ሆኗታል። ቤተ ግዝረት ነው ያሉት። የሚገዝረውም ሰው አለ። ቤተሰብ የዘካርያስም የእሷም ቤተሰቦች ተሰብስበዋል። በተሰበሰቡበት በዚያ ቤት ማን ብለን ስሙን እንጥራው እያሉ ዘካርያስ መጻፍ እንጂ መናገር አይችልም። ማን ብለን ስም እናውጣለት እያሉ ቤተሰብ ሲያወጡ ሲያወርዱ ይላሉ ሊቃውንቱ። ዘካርያስ ብለን በአባቱ ስም እንጥራው የሚል ሰው ተፈጠረ። እዚያ ቤተሰብ ለምን በአባቱ ስም ዘካርያስ አንለው አሉ። አይ አይሆንም፣ በአባቱ ስም የራሱ ስም ያስፈልገዋል አሉ። እንግዲያውስ ማን እንበል እያሉ ሲያወጡ ሲያወርዱ ራሱ ዘካርያስ ማን እንበለው ብለው ለዘካርያስ ጠየቁት። መናገር አይችልም፣ ግን ምን ይችላል ብያችኋለሁ? መጻፍ ይችላል። ወረቀትና ብዕር ስጡኝ አላቸው። ወረቀትና ብዕር ሰጡት። እንደዚህ ጽፎ ዮሐንስ ይባል ብሎ ጽፎ ሲሰጥ ለኤልሳቤጥ ሲሰጣት ዮሐንስ ይባል ስትለው ዮሐንስ ይባል ነው የምትለው፣ ዘካርያስ ስትለው አዎ ይባል ብሎ አፉ ተከፈተለት። አፉ ተከፈተለት። ሊቃውንቱ ምናሉት መተርጉማን ሲጸነስ 90 ዓመት በላይ የተዘጋ የእናቱን ማኅፀን የከፈተ ሲወለድም ደግሞ የተዘጋ አባቱን አፍ የከፈተ ታላቅ ሐዋርያ ነው ቅዱስ ዮሐንስ።